ጥያቄ አለኝ እዚህ ጋር ጥያቄ አለኝ። ወደ ጥልቁ ዓለም ሄደህ ታውቃለህ? አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙል አልቀነሰም። ምነው ቤቴን ባከራየው ሞቴን ባታፋጠኑ ግን አንተ ሰው ግላናተኛው። ደስ የሚል ቆይታ ነበረ። ወንዶ ገነት ይሄ መውጫው ነው። ዋው ሊትስ ይሻለኛል አዲስ ጫማ ኩንጉ ፉል ማረ እንዴ ያበላል። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረክሽው እንዴ ላስወርድ ነው እንደዚህ ይባላል። ምንድነው መታስወርጁ? አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ና ቬሮኒካ ነይ ግለጥ ወይ ቬሮኒካ ወይ ቬሮኒካ የደወሉላቸው ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትችል? ሰላም ነው ጌች? ሰላም ነው። ትኬት ፈልጌ ነበር። ክፍያ አስተዳደር። ይኸው መኪናውን አቁሜያታለሁ። አንድ የቤቱ ካርታ ቤት እየተፈራረም ነው። ካሹ ጋር ስም አዙሬለታለሁ። እየጨረሱ ነው። አዎ በቃ መውሰድ ይችላል። ቪአይፒ አይችልም። ታውቃለህ? ቪአይፒ አይችልም። አይችልም ቪአይፒ። በቃ ሚስት አለችኝ፣ እሷንም እሰጥሃለሁ። ወይ የደረሰችም ልጅ አለች። አንድ ላይ ተወስደና ቪአይፒ ነገር ብቻ የነሴ ቪአይፒ እንደሱ አይችልም። ይኸውልህ አንድ ላይ ሰብሰብ አድርገህ ይዛሃቸውና እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳለ ጨምርልህ። አይሆንም። ተወሱን ሬጉላር ትወስዳለህ። በቃ አመሰግናለሁ በጣም። እኔ እና ሴዶ ፋይት ነው ማለት ነው። አመሰግናለሁ። ችግር አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙል አልቀነሰም። ምነው ቤቴን ባከራየው ሞቴን ባታፋጠኑ ግን አንተ ሰው ግላናተኛው ወዲህ ሜዱ ሁሌ አይመችሽ ማለት ሰላም ሰላም። እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱን እናስመልሰዋለን ተብሏል። በዚህ ጌም እና ጊፍት አሰጠኝ። ማታ መጣህ ጊፍት ሰጠኝ። ዘርበል በእናትህ እኔ ለራስህ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ የወጣሁት። ምን አገባኝ? እኔ ለራስህ ይመሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታደርጉ? አረ ዘርበል ሰውዬው ስራ። እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተ ማን እንዴ ልብ እንዳላረግ ሂድ ከዚህ። እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታችሁ ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድግም። ለማንኛውም ላስወርድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ የምትለው። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረክሽው እንዴ ላስወርድ ነው እንደዚህ ይባላል። ምንድነው መታስወርጁ? አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቀሉን ትተህ አስወርድ። አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው የሚመስለው እንጂ አሁን አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው። ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ና ቬሮኒካ ነይ ግለጥ ወይ ቬሮኒካ ወይ ቬሮኒካ አንዴ ቬሮዬ በጣም እናመሰግናለን አክብረሽን ስለመጣሽ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር ያክብርሽ። ግን የቀጣዩ አልበሙ መቼ ነው የሚለቀቀው? እንጠብቃለን። የእውነት በጣም ነው የምንጠብቀው። አንዴ ቆይ ፍቅሬን ግለጥላት። በጣም ነው የምወድሽ። ያቺ ዘፈን ነው አራሳ ስሰማሙ ነው። ወይኔ እንዴት እንደምወድሽ እንዴ! የመጨረሻ አንድ ዘፈን ስፈኝልን። አው በጣም እናመሰግናለን ቬሮዬ። ቴንክ ዩ ሶ ማች። አንቺ በእናትህ አክብራችሁን ስለመጣ እሷንም እናመሰግናለን። አንተ ይቆጭሃል ተው በኋላ የዱነግ መስረቷ ከዳፎርኬ እሪል መገለጫ የወመቴው ማተቡ ተመቷል ከዱነግ ይገባናል አንታ ተረጋጉ ብረሲሲኪታ አትንጫጫ ማነሽ ደረሰብን ብዛት ብልጫ ያልተኖረ ህይወት አናወራ አልቀነሰም ፍቅሬ እስካሁኑ በቃ
አዎ ይሄ እኮ ራሱን በ40 አባዛው አልቀነሰም። ፍቅሬ እስካሁን በ40 ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ወንድሜ የኔቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን አዎ ነይ አልቀነሰም ፍቅሬ ብሩስ ለገነቱ ትረ ራሷ ናት ናት እኔ አላምልጣት ፎቶ ናት። አዎ ራሷ ናት። እንዴት እንደምወድሽ እኮ ሁለቱንም ዘፈኖች እንዴት እንደምወደው አንድ ዘፈኝልን አላህ አላህ ጣም ከነዙ የምወድልህ ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ። ሚስት ሳገባች ይታረግብኛለች እንዴ? መሪ ማለኔ ቢሆንስ የተዘፈነው ራሴን ሲያመኝ ፖስት ፒል በወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ክራይ ከፍያለሁ። ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይህ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋ ዱፌ ነፉ ሽሪሪሪ አባቴ ግን ለምን ጥሎኝ ሄደ? ደስ የሚል ቆይታ ነበረ ወንዶ ገነት። ይሄ መውጫው ነው። ዋው ዛሬም በሌላ ፕራንክ ተመልሰናል። ምን ሆነ ነው አንተ? ይቅር በለኝ ምን ማለት ነው? ይቅር በለኝ መኪና አንሽጫለሁ። ታግሮኝ መኪና አንሽጫለሁ። ይቅር በለኝ ስንት አመለፈች የገዛሁት መኪና። ይቅር በለኝ መች ተሸጠ አይደለ እንዴ መኪናው? ፕራንክ እኮ ነው። እስራ እንደዚህ ነገር አቁም ብዬ ነገር ያለ እንደዚህ ነገር አቁም ብዬአለሁ። አንዴ ጥያቄ አለኝ እዚህ ጋር ጥያቄ አለኝ። ወደ ጥልቁ ዓለም ሄደህ ታውቃለህ? በስመ አብ ተኛ። አይዞህ ወንድሜ ያዕቆብ አልቀነሰም ፍቅሬ ከእስካሁኑ ወይ እስኪ አልፍ ያለፋል። መሀን መሆኔ ግን የማይቀር ነገር ነው። ዛሬ መድኃኒቴን ወስጃለሁ። ዶሮ በነፋስ ካረገዘች ቺት የማርክስ ቻንሷ ከፍተኛ ነው። ፍቅረኛዬ ግን ሚስቴን ማክበር አለባት። ባምቢኮ የዋህ ናት። ቂጥ ለመቀመጫ እንደተፈጠረ ማን ይነገረን? አስቴር አወቀ ተጠቅማብኝ ይሆን? የቀን ስራ አልጀምር እንዴ? መሬት ግን ሰማይን እያየ የበታችነት ይሰማው ይሆን? ከቀነኒሳና ከኃይሌ የማን ድምፅ ያምራል? መቼ ነው ግን እናትና አባት የሚጦሩኝ? ኤሊየን ነኝ እንዴ? ፈጣሪ ወይ ገንዘብ ስጠኝ እንጂ ሀብታም ሆናለሁ። እንደውም ከዚህ በኋላ እኔ ኒንጃ ነኝ። ቪትስ ይሻለኛል አዲስ ጫማ። ኩንጉ ፉ ልማር እንዴ? ያበላል። ተገማች አቱን ናርጌታም አማራጭ ነው። ዛሬ ጨጓራዬን በጣም አሞኝ ለእናንተ ቪዲዮ ሳለቅ ነው አልኩትና በመጀመሪያ በጣም ይቅርታ። ኮሜንት ላይ እግዚአብሔር ማረህ በሉኝ። ቁም ነገር ነው እና ግን ልሰራው የነበረውን ቪዲዮ እንደው ቀልዱን ልንገራችሁ ብዬ ነው። የሆነ በቀለ የሚባል ሰውዬ ሞቶ ራንደም ሴትዮ ትመጣና ሚስቱ አይደለችም ዝም ብላ በቃ ጉድ ሰራይ እያለች ትጫለች። ከዛ ሰው ግራ ገባው። ማናት እቺ ሴትዮ? በቃ ጉድ ሰራይ። ከዛ ሰልስትም አልፎ ወርም አልፎ በቃ ጉድ ሰራይ ትላለች። ከዛ ሆስፒታል ወስደዋትም እዛ በቃ ጉድ ሰራይ። ከዛ ሰው ግራ ገባቸውና ቆይ ጠንቋይ ቤት እንወስዳት ብለው ወሰዷት። ከዛ ጋሽዬ አረች በቃ ጉድ ሰራ እያለች ትጫለች ምንድነው ምናምን። ከዛ ቆይ እኔ መፍትሄ አለኝ አለና መኝታ ቤት አጣፍጣት ማለት። ከዛ ጸጥ አለች። ከዛ ግራ ገባ። ከዛ ስትወጣ እንዴ ዝም አለች ምናምን። አንቺ ምንድነው በቃ ጉድ? አይ በቀለ እኮ ውሽማዬ ነበርና በሽታ ሲዞኝ ሞተ ስትል ጠንቋዩ ሰምቶ በቃ ጉድ ሰራ። ኮሜንት ላይ እግዚአብሔር ማረበል በቀሉ ቀንሽ ደረሰ በቀሉ። እግዚአብሔር ወይ ይቅር በለኝ። በቃ ሙስሊም ሆናለሁ። እንዴት እናት ልጇን አንበርብር ትሏለች? አስበዋል? ሱፐርማን ጦርነቱ ላይ ቢኖር ልጸልይ ወይስ ልዘምር? ስስቅ ድዴ ይታያል እንዴ? ጥፍሬ መቆረጥ አለብኝ? 40 ዓመት ሲሞላኝ መራመድ እችላለሁ? ዝሆን ግን በስንት ዓመቱ ነው መራባት የሚፈቀድለት? ወይ ኢሮፕ ወይ አሜሪካ መሄድ አለብኝ። ስሞት ሀፍረተ ስጋ ይታያል እንዴ?
አሁን ባለኝ አቅም ላዳ መግዛት እችላለሁ? ለ10 ቀን ባልበላስ? እግሬ ብቻ ነው የሚራመደው ወይስ ጫማዬ ነው? እነዚህ 3 ሰዎች ህይወቴ ሊቀይሩት ነው። እህት ቢኖረኝ ታላቄ ወይስ ታናሼ ነው የምትሆነው? ፊቴና እግሬ ግን ይተዋወቃሉ። ክፍለ ሀገር ሊድ እንዴ? ሁሉ ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳ፣ ጊዜ ነው የሚጥል። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። የፋራነት ጥግ ምን እንደሆነ ታውቃለህ? አንተ በእኔ ላይ ቀልደ ሌላውን ሰው ለማሳቅ ስሞክር ጨጓራ በሽተኛ እኮ ነው የምትመሲው። 50 ግራም ባህር ዳር ብትቀሚ ተርዚ ነው ከዚህ ወደ የተሻለ እንደሚሆን እኔ እነግርሻለሁ። ስንት ወር ሆነሽ ነው ለመሆኑ? 8 ወር። አበስ ገበርኩ አበስ የቸገረው እንኳን ማያገባሽ እርጉዝ በቁም ነገር ይሄን ነገር ታየው ሄደሽ። እኔ ከሩቅ ሳይሽ እኮ ሚራመድ ሎሊፖፕ ነው የመሰልሽ። እኔ አብጦብሽም መሰለኝ። እስቲ በበረዶም ቢሆን እሺ ካንተ ስላልሆነ ቀንተሽ ነው። እኔ ቀንቼ ከዛ ጭቃ ከጠገበ ከስክስ ከመሰለው ሰውዬ እኮ ማርገዝሽን ሰምቻለሁ። አዎ ምን ነው? ምንም የሆነ ቀን ፌስ ቱ ፌስ ተገናኝተን ሞቅ ያለ ሰላምታ ሰላም ልለው ጸጥ አለኝ። ለካ ከፊቱ አልነበርኩም ከጀርባው ነበር ከኋላው። ይሄ የኦስትሪች ኩስ ደግሞ አያበላሽም እንዴ? ከስተሻል እኮ አሳረሽን ነው እንደሚያበላሽ። እኔ ቀድሜ እንዳልል ነው። እኔ ይኸውልሽ አንቺ ከሄድሽ በኋላ የፈጣሪ ጸጋ በእኔ ላይ ነው ፍስስ ያለው። ይገርምሻል ጸጉሬ መላጣ ነበር ኩራሰ በራ እንደምትያውን ገጠም ብሏል። እቺ ጣቴ ካንቺ ጋር ያለ ቆራጣ ነበረች። ይኸው አድጋለች። መዘከ ሽሮ የሚባል በልቻ አላውቅም። እድሜ ለሰርኬ አንቺ አተርክክ። ማናት ደግሞ ሰርኬ? አታውቂያትም? አዲሷ ቆንጆዋ ፍቅረኛዬ ነች። የሚገርምሽ ማለት ነው 2 ቀን በተከታታይ ሁለት ቅቅል በስትክክል ባበላት ማለት ነው ሆዷ ካንቺ የተሻለ እንደሚሆን እኔ አውቃለሁ። ደግሞ መልኳ ብቲ ጸጉሯ ቂጧ እግሯ ላይ ነው፣ እግሯ ጣቷ ላይ ነው፣ ጣቷ ደግሞ እጇ ላይ ነው፣ እጇ ደግሞ እኔ ላይ ነው። አንቺ ጣፊያ አፈናት ከስነስርዓት ተገ አሁን ልንገርሽ ይኸውልሽ ስፕራይትና አምቧ በጭራሽ እንዳትጠጪ። በጋዝ መልክ ነው አጋስቶሽ የሚወጣው። ኧረ ሄጃለሁ። ከተከፈተው ዶሴም ከአበዳሪው 20 ሺህ ብር ተበድሮም እመልሳለሁ ጠብቀኝ በሚል ግብ ውስጥ የገባው ተበዳሪ ከሌላ አበዳሪ ተበድሮ ለዚህኛው አበዳሪ ቢከፍልም ሁለተኛው አበዳሪ አምጣ እንጂ በሚል ጭቅጭቅ ውስጥ ሲገባ ከሶስተኛ አበዳሪ ተበድሮ ለሁለተኛው በከፈለበት ሰዓት ሶስተኛው አበዳሪ ሳይጠይቀኝ በሚል ከመጀመሪያው አበዳሪ ድጌ ተበድሮ ለሶስተኛው አበዳሪ ከመለሰ በኋላም ጸባዩ ቁጡ የሆነ መምጣቱን ባስተዋለ ሰዓት ከሁለተኛው አበዳሪ ተበድሮ አንደኛው አበዳሪ ሲመልስለት አበዳሪው አንተማ አውቀህ ነው እናትህ ትበደርልህ ከዚህ በኋላ ብሎ ሲገስጸው አረ ያንተው እናት ትበደር ለኔም አንድ ቀን ይወጣልኛል በማለትና ወደ ዜና ክፍላችን በመምጣት ከመስተዳደር እስከ ጋዜጠኛ ሁላችንንም ተበደረን። የለመደሽ ጦጣ በሚለው ብሂል ድጌ አገኛለሁ በሚል ሊበደር ከመጣ ግን ሁሉም ገደብ አለውና እናቱ በደርለት በእሷ አንጨክንም ያለው የዜና ክፍላችን ነው። ከዜናው ጋር አበቃል ደሳለኝ ነበርኩኝ። ሰናይ ሰንበት።